ሰላም ጤና ይስጥልን ኢትዮጵያውያን እንዴት ናችሁ? ዛሬም በአዲስ ቪዲዮ ተከስቻለሁ። ከሶሺዮ ኮር ቲም ጋር በተያያዘ የፈጠነ አፕዴት አለ። በሶሺዮ ማይኒንግ ፕሮጀክት ላይ ለምትሳተፉ ልጆች ነው የፈጠነ ይህን አፕዴት ለማሳወቅ ነው የመጣሁት ቤተሰብ። እንደተለመደው ሶሺዮ በተለያዩ ሲዝኖች ማይግሬሽን እንደሚያካሂድ ተናግሯል። ከዚህ በፊትም በተለያየ ጊዜ ማይግሬት ያደረግንበት ሁኔታ አለ። እዚህ ስክሪን ላይ እንደምትመለከቱት የሶሺዮ ኮር ቲም 2 days ago ያሳወቀው አናውንስመንት አለ። ሜኔት ማይግሬሽኑ ዴድላይኑ ጃንዋሪ 26 4 UTC ላይ እንደሚሆን ተናግረዋል። ስለዛ ኤቭሪባዲ እየገባችሁ ይሄን ነገር ዊዝድሮ ማድረግ እንዳለባችሁና ከመዘጋቱ በፊት ሳያመልጣችሁ ዊዝድሮ እንድታረጉ ለማሳወቅ ነው የመጣሁት። የብሎክቼን ሀብ ቢጊ ፋሚሊ የሆናችሁ ሰዎች ይህን ፕሮጀክት የጀመራችሁ ሰዎች ገብታችሁ ክሌም ኦፕሽኑ ክሌም ማድረጊያው የተከፈተ ስለሆነ ክሌም እንድታደርጉ ለማሳሰብ ነው የመጣሁት። ኤንድ BSC ዋሌታችሁን አድሬሳችሁን ኮኔክት ማድረጋችሁን እንዳትረሱ። ከዛ በመቀጠል ደግሞ KYCያችሁ በጣም ሲምፕል ነው ያለው። KYC ሰሚት ማድረጋችሁን እንዳትረሱ። በጥቂት ሰዓት ውስጥ ቬሪፋይ ያደርጓችኋል። ሌላ ማወቅ ያለባችሁ BSC መሆኑን አድሬሱ። ክሌም የምታደርጉት ሶሺዮ አንዳንድ ልጆች ትናንት ጠይቃችሁኛል። ኮንቨርሽን ሬሽዮ 2 ሶሺዮ ፖይንትስ to 1 ሶሺዮ ነው። ያ ማለት 200 ከሆነ ዊዝድሮ የምታደርጉት ሪሲቭ የምታደርጉት 100 ነው ማለት ነው። ኮንቨርሽን ሬሽዮ 2:1 ነው። ባለፈው እንደነገርኳችሁ ከሆነ ቢት ፒክሰል ማይኒንግ ላይ 1:1 ሬሽዮ እንዳላቸው ተናግሬያለሁ። በዚህ መሰረት እስቲ ወደ ዋሌታችን እንሄድና እንዴት ክሌም እንደምናደርገው ላሳያችሁ። ሌትስ ጎ፣ አብራችሁን ቆዩ ቤተሰብ። ቀጥታ ወደ ሶሺዮ አፕሊኬሽን የምገባ ነው የሚሆነው። እንደምትመለከቱት ሶሺዮ ቀጥታ እየቆጠረ ነው የሚገኘው። 6 ሰዓት ከ30 ምናምን ይቀረኛል። ያ ማለት የ24 ሰዓት ማይኒንግን ድጋሚ ለማስጀመር። እኔ አሁን የመጣሁት እዚህ ጋር ክሌም ለማድረግ ነው። ሶስቱን መስመሮች ጫንና ቀጥታ ወደ ኢንተርናል ዋሌት ገባለሁ ማለት ነው። ኢንተርናል ዋሌት ላይ እንደምትመለከቱት ክሌም አቬሌብል መሆኑን ያሳየናል። ክሌሙ አቬሌብል የሆነው እስከ መች ድረስ ነው ይላል። ሉክ አት ዲስ እስከ ፌብሩዋሪ 15 ስታርትድ እንደሆነና እስከ ዛሬ ድረስ መውሰድ እንደምንችል ኤቭሪዋን እየገባችሁ ክሌም የሚለውን መጫንና ወደ BSC ዋሌት አድሬሳችሁን ከኤክስተርናል ዋሌቱ ጋር ይህንን ዋሌት አድሬስ ማያያዛችሁን፣ ያ ማለት ዋሌት ክሬት ማድረግ አለባችሁ። ዋሌት ክሬት ያላረጋችሁ ልጆች አንድ ጊዜ ብቻ ክሬት ኒው ዋሌት ብላችሁ ፍሬዝ ወርዳችሁን መያዝ ብቻ ነው የሚጠበቅባችሁ። በየጊዜው እየገባችሁ አዲስ ዋሌት ክሬት ማድረግ እንደማይጠበቅባችሁ ባለፉት ቪዲዮዎች በሁሉም ላይ ለማስረዳት ሞክሬያለሁ። ስለዛ አሁን እኔ ክሌም የሚለውን እጫናለሁ ማለት ነው። ልክ ክሌም በተን ስጫን ሎድ እያደረገ ነው የሚገኘው። 0 ሆኗል ማለት ነው። ኦልሬዲ ክሌም አድርጌያለሁ ማለት ነው። እንደምትመለከቱት እዚህ ጋር የሚያሳየው ባላንስ 0 ሆኗል። ይህንን የት ነው የማገኘው? ባገናኘሁት BSC ዋሌት አድሬስ ነው። ይሄ BSC ዋሌት አድሬስ ከየት አምጥቼ ነው ያገናኘሁት? እዚህ ዋሌት ላይ እዚህ አፕሊኬሽን ላይ ያለ ኢንተርናል ዋሌት አለ። እሱን ኢንተርናል ዋሌት ከዚህኛው ኤክስተርናል ዋሌት ጋር ነው ያያያዝኩት። ባላንሴን ቼክ አደርጋለሁ ማለት ነው ኤክስተርናል ዋሌቴ ላይ በመግባት ጋይስ። እዚህ ጋር እንደምታዩት አድሬስ ይላል። ይሄንን አድሬስ ነው ሄጄ እዛ ያገናኘሁት። እዚህ ጋር ማየት እንደምችሉት ይሄን ዋሌት ክሬት ካረኩ በኋላ ይሄንን አድሬስ ነው ቀጥታ ያገናኘሁት። እንደምትመለከቱት 100,400 ምናምን ነበረኝ። ኦልሬዲ 1,000 ምናምን ኦልሞስት ጨምሯል መሰለኝ። እዚህ ጋር እንደምታዩት ባላንሴ አፕዴትድ ሆኗል። ሂስቶሪ ማየት ይቻላል። እስቲ ሂስቶሪ ሴክሽን ልግባና የትራንዛክሽን ሂስቶሪዎችን ለማየት እፈልጋለሁ። ኦኬ፣ ትራንዛክሽን አላነበበም። ዞሮ ባላንሴን አድ አድርጎታል ማለት ነው። እዚህ ጋር እንደምትመለከቱት ባለኝ ባላንስ ላይ ባላንስ ተጨምሯል ማለት ነው። ሁላችሁም እየገባችሁ ቤተሰብ ዊዝድሮዋል እንድታደርጉ አሳስባለሁ። ከዛ በመቀጠል ደግሞ ይህንን ዋሌት ደግሞ ራሱን
ቀጥታ ከኤክስተርናል ደግሞ ሜታ ማስክ ጋር ማገናኘት እንደሚችሉ ከዚህ በፊት አውርቻለሁ። ስለዛ ቤተሰብ ይሄ ፕሮጀክት በጣም ኤርሊ የሆነ ፕሮጀክት ነው። ሜታ ማስክ ዋሌት ላይ እንዴት ሄዳችሁ ኮንትራት አድሬሳችሁን በቢኤንቢ ቼን አድ እንደምታደርጉት የሶሺዮን ዋሌት አድሬስ እንዴት ኮንትራት አድሬሱን እንዴት አድ እንደምታደርጉ የሰራሁት ቪዲዮ አለ። እዛ ቪዲዮ ላይ በመመልከት በቀጥታ ገብታችሁ ሶሺዮን ዋሌት አድሬሳችሁ ላይ ዋሌታችሁ ላይ እንዲመጣ ኮንትራት አድሬሱን ሰብሚት ማድረግ ትችላላችሁ። ቤተሰብ ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ እንደዚህ አይነት የዌብ3 ፕሮጀክቶች እንዲደርሷችሁ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰብ ይመቻችሁ። ያልገባችሁን የትኛውንም ነገር ደግሞ በኮመንት ሴክሽን መጠየቅ ትችላላችሁ። ባይ ባይ።